የትም አላውቅም። እህቴን አሁን ነው ከ10 ምናምን ዓመት በኋላ ያገኘኋት። ምክንያቱም እኔም ጋር እያለ ቤት ካልሸጥንና ካላመጣህ ብለው ተጣልተው ለ3 ዓመት ከምናምን ኩርፍ ነበሩ። የማውቀው ያንን ነው። ቲቪ ሲደርሰው ነው የተነጋገሩት። አሁን ግን ልጆቹን ክዶ እሷን እንዲያገዝ አድርጓታል። ወንድም እህትን ያገዛል። እኔ ወንድሞች አይደል ያገዝ እኔ ወንድሞቼ ናቸው እንደ አባት ነው ልጆቼን ያሳደጓቸው አይደል። ለእሷን ቢያደርግላት ምንም ማለት አይደለም። ግን ልጅን ክዶ አይደለም። ሰው የሰለጠነ ሀገር ሲሄድ እኮ ሰይጣን አይሆንም። በተቻለው እድሜም ይመክራል። ህፃናቶች አይደለንም። ይሄ ሰውዬ 50ዎቹ መጨረሻ ላይ ያለ ሰው ነው። ለልጆቹ እንደ አባት ማድረግ ቢያንሰው ለመጉዳት ግን መጣር አልነበረበት። ይህን ሁሉ ያመጣው የኔ ዝምታ ነው። ሂድና ስራ ስለማለቴ ነው። ሂድና ኑር ማለቴ ነው። እያንዳንዷን ነገር አለመከታተሌ ነው። እቤት ቁጭ ብዬ ሚስት ልጅ የለኝም ሲል ነው መከሰስ አለበት ይሄ ሰውዬ ብዬ ሚስት ልጅ የለውም ብሎ የመሰከሩትን ቀበሌ ላይ ወረቀታቸውን አስወጥቼ ይሄ ሰውዬ ወንጀለኛ ነው ብዬ ብከሰው ከ5 ዓመት በላይ ይፈረድበታል። እስር ቤትና አዲስ ኮምቦልቻ ላይ ስራ የሌለው አባት ከሚንቀዋለን ሂዶ ሰርቶ ለልጆቹ አባት ቢሆን የተሻለ ነው። ዛሬ 10 ዓመት በዛ በልጅነት ልቤን ያሰብኩት በአሁኑ እንኳን አይደለም። ይህንን ሳስብ ቤተሰቦችም ይህን አደረገ በሽምግልና መልኩ ሳንቲም ለምን አላክም? ወላሂ ልዓዚም እስቲል እስካሁን ድረስ ከኔ ቤተሰብ አንድ ሰው አናግሮት አያውቅም። አንድ ሰው ለምን ይሄን አደረግክ ተብሎ ተጠይቆ አያውቅም። ሲጎል ይሞላሉ፣ የሚያስፈልግ ነገር ካለ ያደርጋሉ። ስለ እሱ ግን አያነሱም። በህይወቱም ገብተው አያውቁም። እነሱም እንደዛ ስለሚያደርጉ እኔም ዳሬን ይዣለሁ። አሁን ቡቡን ሲነካ ግን ሁሉም ደነገጡ። እንዴ ያላሳደገውን ልጅ እንዲሞት እንዲጠፋ ወይንስ አደገብን ለምን እንደዚህ አደረጋችሁን ብለው እህትም ወንድምም አባትም ተጠያቂ ነን። ሳያድግብን እናጥፋው ነው። የ12ኛ ክፍል ተማሪ ትምህርቱን መማር ሲገባው ትምህርቱን አቋርጦ ኮምቦልቻ መመጣል ልጅን ለምን ምን አስፈለገ? የተከራየለትን ቤት ፎቶ ልክልሻለሁ። ኮምቦልቻ ሲሄድ ያገኘሁበትን ቤት ጭቃ ቤት ውስጥ እኔ ሀውዬ ለልጆቼ ግቢ ቤት ነው የሚይዝላቸው። እኔና ትንሹ ልጅ አብረን ነው እስቲ ነው የምናድረው። የሚገርምሽ ግን ቡቡ የራሱ ክፍል ነው የሚኖረው፣ ሌላው ክፍል ይኑር። ልጆቼ ጠባብ ነገር እንዳያዩ ስለምፈልግ ነው። ምንም ነገር አይደለም። አይምሯቸው ሰፊ ሆኖ እንዲያድግ ስለምፈልግ ነው። ለልጆቼ ደህንነት ስል ነው። ካለ ከሰራ ለእነሱ ይሁን ስላልኩ ነው እንጂ አንድ ክፍል አስቀምጬ ልጆቼን ገንዘብ መሰብሰብ ጠፍቶኝ አይደለም። ወይም ደግሞ እኔ ያደግኩት አስተዳደግ ለአባቴ ጥሩ አባት ስለወለደኝ ጥሩ አስተዳደግ ስላደግ ከኔ በተሻለ ቢኖሩልኝ ብዬ እመኛለሁ እንጂ ለልጆቼ ቤት እኮ አለ ኮምቦልቻ ላይ። አንዷን ክፍል አድሰው ተቀመጥ ማለት ይችላሉ። ሳያድሱም ማራ ዝም ብለው ቢያስገቡት ጭቃ ቤት ተከራይተው ምንድን ነው ስላቸው ላይ እሱ ፈልጎ ነው እንዴ? እሱማ ሱሪ ዝቅ አድርጎ ፀጉራን ጨብርሮ ማይሆን ስታይል ይዞ መሄድ የሚፈልጋል። እድሜው ነው። ዱርዬ ጓደኞቹ እዛ አካባቢ ያሉት እንዳይርቁት እዛ ቤት መሆን ይፈልጋል። እኛ ነን እኮ መምራት ያለብን። እንይዛለን ካሉ በዛ መልኩ አልነበረም። ያን ሁሉ ተቋቋምኩኝ። ግን በዛ 8 ወር ውስጥ በሽማግሌ ጠይቄያለሁ አባትየው እዚህ ደረጃ የደረስኩበት በነፍስ አባታቸው ጠይቄያለሁ። በነገራችን ላይ አባትየው ሲሄድ ክርስትና ተነስቶን ሄደ። ፋሚሊዎቹ ክርስቲያኖች ናቸው። እህቲቱ ሰልማ ነበር። አሁን ወደ ክርስትና ተመልሳለች ከባሏ ስትፈታ። ወንድምየው ኦርቶዶክስ ነው፣ ስቲል ኦርቶዶክስ ነው። ስለዚህ መቼም እኔ መስጊዱ ወስጄ ላስጠይቃቸውም። እነዚህን ሰዎች ላስጠይቅ የምችለው በነፍስ አባት በቤተሰብ ነው። የነፍስ አባታቸውን ፈልጌ ሄድኩኝ ልጄን ይመልሱ ልል። ቡቡዬ ወደ እኔ ሳይመጣ ኮምቦልቻ የነፍስ አባትየው ለወንድምየው ደወሉለት። አይ በቃ ደክማ አሳድጋለች፣ ከአሁን በኋላ እናቱን አይፈልግም፣ እሱ ብቻውን መኖር ይችላል፣ 18 ዓመት ሞልቶታል። ኧረ እባካችሁ ላክዝ ለዘመድዮ አስደውላ አይ በቃ እሷ ጋር መኖር ስለማይፈልግ ለአባትየው ሁሉም ዝግ አደረጉብኝ። የቀን ጨለማ ገዳም ሄድኩኝ። ሀይቡዬ አስጠራኋቸው። ምክንያቱም ማስጠራት የምችለው እነሱን በሚያምኑበት ስለሆነ እስከ መጨረሻው ልጄን ይመልሱ ነው ጥያቄ። ግን ገንዘብ ይላኩ፣ ይሄን ያምጡ፣ ይሄን አድርጓል። ልጄን ወደ እናቱ ይመልሱ። በሳንቲም አጣለው
እማይሆን ላይፍ ውስጥ አያስገቡብኝ። ሰሚ የሚባል ነገር አጣሁ። አላህ በረሕመቱ ግን ልጆች የመለሰልኝ። ቡቡና ቤቢ ሲጠራሩ ወንድሜ ወንድሜ ነው የሚባባሉት። ለአንድ ቀን ተለያይቶ አያውቁም። እኔ ያለሁበት ቦታ ሁሉ ልጆች አሉ። ልጆቼን የማያካትት ቦታን ያልሄዱ ልጆቼ የሌሉበት ቦታ ለልጅ የማይሆን ቦታ ከሆነ ቦታ ፈለገ ጓደኞቼ ቢሆኑ አልሄድም። ጊዜም ህይወቴም ልጆቼ ናቸው። እኔ አንድ ቀን ለሰራተኛ አሰርቼ ልጆችን አብልቼ አላውቅም። ራሴ ነኝ የምሰራላቸው፣ ሰጥቻቸዋለሁ ራሴ። አዲስ አበባ የምገባው ልጆቼ መሰረት ሲይዙ ነው። ምክንያቱም አዲስ አበባ ገብቼ ልጅነት አታለውኝ ኦር የሆነ ነገር ተፈጥሮ ልጆቼን ከምሰጣቸው ፍቅር አጎልባቸዋለሁ ብዬ ስለማስብ እዛው ኮምቦልቻ የተቀመጥኩት ለአመታት ያ ሁሉን ዋጋ የከፈልኩለትን ልጄን ከእጅ አስወጥቶብኝ ያን ሁሉ አደረግኩ። አሁን ምን ሰጋው? ቀጣይ ያለኩት ሌላ ልጅ ትንሽ አለ 14 ዓመት የ14ቱም ነገ 18 ይደርሳል። ስለዚህ የሰውዬ ዛሬ በዚህ ደረጃ ከደፈረኝ ነገ ደግሞ ለዚህኛውም አይተኛለትም። ስለዚህ የሆነ ነገር አደርጋለሁ። ኢትዮጵያ ሲመጣ አገኝቼ አናግሬ ነገሮች ይስተካከሉ ሊሆን ይችላል። አሁንም የመጨረሻ እድል ልሰጥ ፈልጊያለሁ። በቤተሰብ እንዲነጋገሩ አደረግኩ። በቤተሰብ በኩል ያንን ጥያቄ አስቀረብኩኝ። ያደረግኩትን ሁሉ በሙሉ በልጆቼና በእኔ ዙሪያ ላይ እንዳትገቡ ብሎ ከለከለ። ማንንም ማናገር አልፈልግም ተባልኩ። በቃ በጣም ነው ያዘንኩት። ቡቡዬን እሱ ወደ ሀገር ሲገባ በአሁኑ በመጨረሻውም ወደ ሀገር ሲገባ ሀቡ አየር መንገድ ሂደው እንዲቀበሉት ቀኑን ብሰማ ሂዱ ብዬ ብል ልጆቹ ሂደው እንዳይቀበሉት ተደረገ። ተደበቀ። ሚስጥር አደረጉባቸው። በስልክ እንዲያገኛቸውና ሊያናግራቸው እንደሚፈልግ ሰምቻለሁ። ሰው ምናምን መጣ። ለእነዚህ ቢደሰቱ ምን አለበት? ሂደው አባታችን ብለው ኤርፖርቱ ላይ ቢቀበሉት ለእነሱ እኮ ደስታ ነው። አባቴ ሲመጣ ቢሉ ምን ችግር አለው? ይሄን ሁሉ ይቅርታ ማል ነው። ይቅርታ አቡዬ፣ ችግር የለውም። እኔ አንድ ጥያቄ ነበረኝ ጀሚላዬ። እሺ፣ አንቺ ከሱ በኋላ ትዳር መስረተሽ ነበር? አቡዬ፣ አዎ፣ በትዳር ለ8 ዓመት አብረን ኖረናል። ለ8 ዓመታት አብረን በትዳር ኖረናል። እሱ ከሚሄዱ ፕሮሰስ እያደረገ ምን አደረግኩ መሰለች? እኔ ሳይጠፋ ሀገር ሊወጣ አውቅ ሞከርኩ ላገኘው። ነገሮችን ሳያቸው ጥሩ አልነበሩም። ምን አደረግኩኝ? ልጆቹን እቤት ወሰድኩኝ። እኛ የምንኖርበት የነበረው ቤት እህቲቱ ነበረች በሰዓቱ የምትኖርበት። ስለዚህ እኔን ለቡቡና ለቤቢ መከርኳቸው በደንብ። በቃ በማንኛውም ሰዓት እኔ መጥቼ ወስዳችኋለሁ። አባታችሁ ግን ከመሄድ በፍርድ ቤት ልትች ነው ልጆቹን የሞግዚትነት በፍርድ ቤት። ከእሱ ጋር ከተለያያችሁ ከስንት ዓመት በኋላ ነው ሌላ ትዳር የመሰረትሽ? 8 ዓመት ከተለያያችሁ ከ8 ዓመት በኋላ? 8 ዓመት በኋላ። ኦኬ፣ ብዙ ቆይተሽ ነው ያገባሽው? ልጆቼ አድገው ቡቡያ 17 16 አካባቢ ቤልየ ስለሆነ ትልቅ ሆነ። ያንንም እንዳደርግ ያስገድብኝ የገዛ ልጆቼ ነው። እኛ እናታችን በሁለት እንድትቀር አትፈልግም፣ እንድትወልድ እንፈልጋለን ማለት ነው። ስለዚህ በቃ ባትወልድ ራሱ ሴት ልጅ ብቻዋን ከሆነች እና የምትወደው የሚወዳት ሰው ካገኘች ትዳር የመመስረት መብት አላት። መውለጃ ቢያልፍ ራሱ ግን ለልጅ ያገባሁትን ሰው ደግሞ ቤት ላይ የምንወስደ ሁለተኛው እኔ ጋር ቤት ውስጥ አይኖርም። ኦኬ፣ ውጭ ነው የሚኖረው እሱ። አንድ ቤት
እና መጥቶ ለ4 ወር በመጣ ሰዓት ላይ ለ3 ወር ቆይቶ ነው የሚሄደው። ያው ግን ያ ሁሉ ሲሆን ልጆቼን አካተተ። ልጆቼን ይዤ ነው ብቻዬን ወይም ደግሞ ከልጆቼ የተገነጥዬ የማደርገው ምንም ነገር የለም። እሺ አዲሱ ትዳርሽ ከልጆችሽ ጋር ሰላም ነው? ፍቅር ነው? በጣም እጅግ በጣም ሄጄ በምቆይበት ሰዓት ላይ ኢትዮጵያዊ መምጣት ፍላጎት እንኳን ቢኖረው ቡቡ ተስተካክሎ ቤት ሳይመጣ ምን አይነት ደስታ ሊኖረኝ ነው? እኔ አልፈልግም ነው ያለው። እኔ መጀመሪያ ቡቡ ልጆቼን እንዳስቀድም ነው የፈለገው። ምክንያቱም የኔ ህይወት ልጆቼ ናቸው፣ አልደራደርም። እናቴ የወለደችኝ እናቴ እንኳን ብትሆን በልጆች አልደራደርም። እናቴ የኔን ያክል ለልጆች ዋጋ ከፍላለች ብዬ አላስብም። የኔ ልጆች ቅላል ዋጋ አልተከፈለባቸውም። ሁሉም እናት ዋጋ ከፍላለች። በእርግጥ እኔ እናትነት ከባድ ነው። በቃ እኔ ልጆቼን አባት አብሬው እንድኖር ያስገደደኝም እናትነቴ ነው፣ ድሎት አይደለም። ከመሄዱ በፊት አውዬ ለ5 ዓመታት ስራ ፈቶ ተቀምጧል። ለ5 ዓመታት ይሄ ሰውዬ ለ5 ዓመታት ማለት ኢትዮጵያ ውስጥ እያለ ዲቪ ከመሙላቱ በፊት 5 ዓመት ስራ ፈቶ ተቀምጦ ማን ያስተዳድር ነበር ቤታችን? ቤተሰቦችሽ? ቤተሰቦች ካውንታት እንዳወጣሁን እንደ አባወራነቱ ባል ነው፣ ልጆች አሉ። ያው ቤተሰብ አስቤዛ አድርግ አስቤዛ እህቶቼ እህቴ አሁን አሜሪካ ነገር ነው ያለችው። ማንም ጎረቤቱ ላይ ያውቃል። ሽሮ በርበሬ የሚያስፈልገው ለልጆቹ ኢብን ቅቤ የሚያስፈልጋቸውን ነገሮች በሙሉ ተስተካክሎ ወር ተጠብቆ አስቤዛ ይሞላልናል ቤት ላይ። እሱ ስራ የለውም ተብሎ ምክንያቱም እኔ ብቻ አይደለሁም ልጆቼም እኔም እንዳንቸገር። ያን ሰዓት ትንሹ ህፃን ነው፣ ትልቁ ይማራል። ትምህርት ቤት ክፍያ፣ የቤት ኪራይ እሱ የቤታችን አለ። ቤታቸው ኮምቦልቻ ያለው ማለት ነው እኔ የምኖርበት የነበረው እሱ 1,000 ብር ይገረገል በዛ ሰዓት። ያቺ 1,000 ብር ትመጣለች። ከዛ ውጭ ምንም ኢንካም የለን። ግን ምንም ነገር ጎሎብን ያውቅ። እኔ 8 ነን፣ 4 ሴት 4 ወንዶች። ስለዚህ ለስልመችም 50 ሎሚ ለአንድ ሰው ሸክም ለ50 ሰው ጌጦ ነው አደለ? ለእነሱ እኔ ዛሬ በአንድ ወር አንድ ወንድሜ ነገሮችን ቢያስተካከል ቀጣይ ወር ላይ ሌላ ወንድሜ፣ እህቶችም ሁሉም በየራሳቸው በአቅማቸው ዋጋ ከፍለዋል። እኔ ህይወት ውስጥ እዛ ህይወት ውስጥ እያለ ነው እንግዲህ ይሄዳል። የአንቺ ቤተሰቦች እያስተዳደሯችሁ እሱ ለ5 ዓመት ስራ ፈቶ ተቀምጦ በቤተሰቦች እየተዳደረ እንዴት ዲቪ ሲሞላ ሚስት የለኝም ልጆች የሉኝም ሲንግል ብቸኛ ነኝ ብሎ ይሞላል? የሚገርመው ሰላም ሆናችሁ አንድ ቤት ሊኖራችሁ ነበር? ፍቅር ነበራችሁ? ሞላው ወንድምየው ምን አለ መሰለሽ፣ እኔ ነኝ የሞላሁት አለኝ ወንድሙ። በሰዓቱ ፎቶ ያለኝ እሱ ነበር። እኔ መሙላቱ ምልሽ አንዳንድ ጊዜ እሺ ይሁን ከበጣ በኋላ ግን ሶሪ ደርሶኛል፣ ይሄን ነገር ፕሮሰስ ላደርግ ነው ማለት ነው እንጂ ሰበብ ፈልጎ ከቤት የተጣላ መስሎ ነው ከቤት የወጣው። ምን ሆኖ ነው ስለ ወንድሙ ቤት ነው ያለው። ምን ተፈጠረ ብዬ ስጠይቅ ለካሱ ዲቪ ደርሶት ነው ተደብቆ ፕሮሰስ እያደረገ ሰማሁ። ስሰማ ወንድምየው በቃ መጣልኝ ቤት ድረስ። በጣም ይቅርታ አድርጊልኝ፣ ይሄ ሁሉ ነገር እንደዚህ የሆነው እኔ ሞልቼው ነው። በቃ እኔና ወንድሙ መጀመሪያ ናግብቼ ስገባ እዛ ቤት ላይ ወንድሙ ለምን ሚስት የለውም ብሎ ይሞላል? አንቺ ሚስቱ እንዳለሽ ልጆች እንዳሉሽ እያወቀ እንዴት ሚስት የለውም? እሺ እንመን ወንድሙን የሞላው ብለን እና ለምን ሚስት የለውም ብሎ ይሞላል? ለምን? ትልቅ ብልግና። ባለቤቱን ካልናቁ አጥር አይነቀንቁ ነው። ባልየው በትዳሩ የማይደራደር ሰው ከሆነ ወንድም ደፍሮ ትዳር የለውም ብሎ ሊሞላ አይችልም። ትዳር እንደገና ደግሞ ወንድምየው በእኛ ህይወት ውስጥ ያለው አንድ ነገር ሲፈልግ ወንድሙ ሂዶ ሲጠይቀው የሚመልስለት መልስ በጣም ያስጠላ ነበር። በግልጽ አማርኛ መጥቶ እኔ በሱ የተነሳ በወንድ ጓደኞች ፊት ልፈር ወይ ብሎኛል። ለወንድም ለሱ አልነገርኩት። አሁን ነው የምናገረው። እኔ
በእሱ የተነሳ ተሸማቀኩኝ። እሱ ስጋና እሱ ቅንጦት ከፈለገ ከኔ ጓደኞች እየቀፈለ እንዴት ነው የሚኖረው? እኔ ደከመኝ በእሱ የተነሳ ሁሉ ብሎ ማለት ወንድምየው ነው ላንቺ የሚልሽ ስለባልሽ? ስለባሌ እንደዚህ ወንድም ለወንድም እንኳን ይተማማሉ ማለት ወንድም እንዴት ወንድሙን አሳልፎ ለባዳ ይሰጣል? አንቺ እኮ ባዳ ነሽ ለሱ አይደል? ያ ብቻ አይደል? አንቺ ወንድም ሚስት ነሽ፣ ባዳ ነሽ ለሱ። እሱ ስጋው ወንድሙ ሰው መጥቶ ለአንቺ ወንድሙን ሲያማ የገዛ የእናቱን ልጅ ስጋውን ለባዳ አሳልፎ እየሰጠ ነው ወንድምየው እሱ ስራ ፈልጋለሁ ብሎ በቃ በዛ በነበረው ኮሚሽን ተነስቶ አዲስ አበባ ሄዷል። አዲስ አበባ ሄዶ ስራ እየፈለገ እንግዲህ አልተሳካለትም። ይጥራል፣ ስራ ለመስራት ይጥራል። ረጅም ዓመት ስራ ላይ ነበር። እንግዲህ አላህ አላሳካለትም። እኔ ስራ መፍታትን ፈልጎ ተቀመጠ የምለው ሰው አይደለም አላማውን። በዚህ ሰዓት ላይ ቢችልና ቢያገኝ ምን የሚሰራ ነበር? በሰዓቱ ተነስቶ አዲስ አበባ ቆይቶ ስራ ማግኘት አልቻለም። ተመልሶ ሊመጣ ነው ወደ ኮምቦልቻ። እኔ እንደሚመጣ አላውቅም። እሱ ለካ ወንድሙ ጋር ተነጋግረዋል። ይህ ረመዳን ነው ወቅቱ። ረመዳን ወር ላይ ድንገት በር እንደዚህ ስንወጣ ብቅ አለ። ምን ልበለው? አንድ ባልሽ ነው፣ ልጆቹ አሉ። ባባ ብሎ ሩጦ ሂደው ተጠመጠሙ። ተለያዩ ብዬ ማለት አልችልም። ለምን ዝም ብለህ መጣ? ሳትናገር መጣ? እንዴት መጣ ማለት አልፈለግኩም። ዝም አልኩኝ። ከዛ ወንድምዬው ጋር ደወልኩ። ልክ ስደውል አንዱን ጥሪ ያየና ዘጋው፣ ስልኩን አጠፋ። ብደውል አያነሳም፣ አይመልስም ስልክ። እንዳይሄድበት ነው። በኋላ ምንድን ነው አልኩት። ረመዳን እንግዲህ አፉታ ሰዓት ነው። እኔ ክፉም ደግም መናገር አልፈለግኩም። በዛ ወር ላይ ኢድህን በሰላም ዋል፣ ኢድ ይውጣና እንነጋገራለን። ዝም ብሎ መኖር አይቻልም። ከመጀመሪያ ማስተካከል የሚገባህን ነገር ማስተካከል ነበረብህ አልኩት። በዛ መሀል ላይ ረመዳን ከወጣ በኋላ ምንድን ነው ስለው እንዳመጣ ቤቴ ስላለኝ ነው፣ መሄጃ የለኝም አለ። እኔን አላህ አቀማጥሎ እያኖረኝ የእነዚህ ልጆች አባት መሄጃ የለኝም የሚል ካፉ እየወጣ ሂዱጣ ከዚህ ብዬ አላባረረው። እንኳን ባልሽ ሰው በቃ እንግዲህ ሁለተኛ እንዲ አድርጌ ሰላቴን ሰግጄ በዚህ ገብቶ ማለት ነገር አለ። ሰላት የሚሰገደው ላላህ ነው፣ ለጀሚል አይደለም። ስለዚህ በቃ በአውፉታ ዘግተ ነው ሰላማዊ ህይወት ቀጠል። ከዛ በኋላ ነው እንግዲህ ወንድም ዲቪ እንደዛ ብሎ የሞላው። በጣም የሚገርመኝም ይሄ ነው። እህቱ ጋር ምሳውን ርቦት ሊበላ ሲሄድ የሚበላ የለኝም ብላ አባርረዋለች። ራሱ ነው መጥቶ የነገረኝ። ወላሂ ልዓዚም በአላህ ስምዬ ነው የምናገረው። ከአንድም 2-3 ጊዜ ምግብ የለም ብላ ከባሏ ጋር ሆና ከቤቱ አባረዋለች። እህቱና እሱ የቤተሰብ የውርስ ቤት አላቸው። አንዱን ቤት ሽጣለች፣ በእሷ ምክንያት የተሸጠ። ሁለተኛውን ቤት እንሽጥ ስትለው መጣና ቤት እንሽጥ እያሉ ነው አለ። ብር ነው። እኔ ሰልፊሽ ሴት በሆን ኖሮ ያን ግቢ ቤት ሽጥና ኮንዶሚኒየም ግዛልን ማለት ጠፍቶኝ አይደለም። እንደዚህ አይነት ስግብግብ ቤተሰብም እኔ አላሳደገኝም። ምንድን ነው ያልኩት? አንተ ስራ የለህም። ሲጀመር የአባትና የእናት የተወረሰ ቤት ተሽጦ ሌላ ቢቻል ተጨምሮ የአባት ስም ይጠራበታል። ቢቻል ባይቻል ደግሞ ራስህ ትኖርበታለህ በሆነ መንገድ እንጂ አንተ ስራ የለህ። ይሄ ኢንካም የቤተሰቦች ድንገት ቢያቆሙ የሆነ ሰው ምንም ቢያደርግ አንድ ነገር ቢፈጠር የት እንወድቃለን? ስለዚህ ቤት አትሸጥም፣ አይሆንም። ስዕል አንሸጥም። ወንድም ቤት አለው ልሽጥ ብሎ ቢስማማ፣ እህት ቤት አላት ልሽጥ ብላ ብትስማማ፣ እኛ ግን ቤት የለንም። ስለዚህ አርፈህ ተቀመጥ አልኩኝ። ብቻ እንደው ያን ሁሉ አልኩ። በዛም በዚህም አልኩኝ። ብዙ ነገር ተፈጠረ። እህቲቱ ለምን ቤት አልተሸጠም ብላ ለ3 ዓመት ከ5 ወር ኩርፍ እንደነበሩ ነው የማውቀው። ዲቪን ያስታረቃቸው ማለት ዲቪው እሷ ምን ይጠቅማታል? ዲቪ ሲደርሰው በቃ ብላ አንድ ሆነች። መጥቀም ብቻ ልጆቿን እያስተማረ ነው። አሁን እሷ አባሏ ተፋታለች። ደግሞ አንድ ቤት ተከራይቶና ልጆቿ ያስተምራታል። እህትም ጓደኛም እናትም ምንም ሆና እሷ ናት እየኖረች ያለችው። ለልጆቹ ኬር የለውም። እሷም ለልጆቹ ወንድሜ ልጆች ናቸው ብላ መታ ጠይቃም አግኝታ ምን ብላ አታውቅም። አናግራም አታውቅም። ዙራም አይታችሁ አታውቅም። ለ10 ምናምን ዓመታት አሁን ነው ልጄ ከቤት ሲያስወጡ አገኘኋቸው። እሺ ብቻሽን ሆነሽ ስታስቢ ጀሚላ ያሳለፋችሁት የፍቅር ጊዜ የትዳር ህይወት ጥሩ ነበረ?
ምንድን ያነሳሳው ይሄ ሰውዬ እንደዚህ ለመለወጥ እንደዚህ ልጆቹ ላይ እኔ ላይ ለመጨከን ብለሽ ታስቢያለሽ? በጣም አስባለሁ። ምትቀርምስ ነገር በትዳር እያለን 3 ጊዜ ተጣልተናል። በ8 ዓመት ውስጥ ማለት ነው። 3 ጊዜ ስንጣላ 2ቱን በቱሪዝም ነው፣ 3ኛው ይሄ ቲቪ ነው። እኔ የማውቀው ይሄንን ነው። እንግዲህ ስንት ዓመት ነው አብራችሁ የኖራችሁ በትዳር? 8 ዓመት አብራችሁ ኖራችሁ። ከተለያያችሁ ከ8 ዓመት በኋላ ነው አንቺ ወደ ሌላ ትዳር ያልሽ? አዎ ልጄ ትልቁ የመጀመሪያ ልጄ 18ኛ ዓመቱን ጨርሶ ወደ 19ኛ ዓመት። ኦኬ 8 ዓመት አብራችሁ ኖራችሁ። እሱ ወደ አሜሪካ ሲሄድ ልጃችሁ የ8 ዓመት ልጅ ነበር የመጀመሪያ ልጃችሁ። 8 ዓመት እኮ በጣም ረጅም ጊዜ ነው። 8 ዓመት አንድ ጣራ ውስጥ የኖሩ 2 ባልና ሚስቶች ጥሩ ክፉን ደጉን አብረው ያሳለፉ ላይ በዚህ እኔ ግራ ገባኝ። እንዴት ለምን ደስተኛ ከነበረ በትዳሩ 2 ልጆች አፍርቶ በትዳሩ ለምንድን ነው ተደብቆ ከትዳሩ? መቼም ከትዳር አሜሪካ አይበልጥም አይደል? በለጠ። እኔ ጠይቄዋለሁ፣ ይሄንንም ብያለሁ። ምን መለሰልሽ? ለምን ምን አድርገን እኔ ምን አድርጌ ምናልች ደስተኛ ከነበርክ በትዳሩ 5 ዓመታት የነበረው ችግር ለምን ይሄን አረጋችሁ ስላቸው በቃ እኛ ሂደን አስተካክለን ቀጣይ ለልጆቹና ለአባቱ የሚያደርገውን ያደርጋል። ቀጣይ ለሚፈጠረው ነገር ያው ዞሮ ዞሮ መቼም ማንም ሰው የሚያስበው አባት ኦር እናት የሆነ ነገር ጥሩ